በአጠቃላይ የኢትዮጵያ ሀገራዊ ምክክር ኮሚሽን በአሁኑ ሰዓት ያለበት ሁኔታ ከ10 ክልሎች ሙሉ በሙሉ አጀንዳ ሰብስቧል። ይህም ከወረዳዎች ጀምሮ እስከ ክልል ባለድርሻ አካላት ድረስ ማለት ነው። በቀጣይነት እና ከ2 ከተማ መስተዳድሮች አዲስ አበባና ድሬዳዋ፣ በቀጣይነት ደግሞ አማራ ክልል የተሳታፊዎች ልየታና መረጣን ከ259 ወረዳዎች አድርገዋል እና አሁን ደግሞ በቀጣይነት ከመጋቢት 27 ጀምሮ ደግሞ ከነኚሁ ከሁሉም ወረዳዎች ከሚመጡ ተሳታፊዎችና ከክልሉ ባለድርሻ አካላት ጋር በመሆን የአጀንዳ መሰብሰብ ሂደት ነው የሚኖረው። በዚህ በአጀንዳ መሰብሰብ ሂደት ውስጥ ሁሉም ባለድርሻ አካላት ይገኛሉ ብለን እንጠብቃለን። ሁሉም የማህበረሰብ ክፍሎች እና ሁሉም የማህበረሰብ ክፍሎች ደግሞ የአማራ ክልል እጅግ መሰረታዊ የሆኑ ለሀገራዊ አለመግባባት ምክንያት የሆኑ በሙሉ ነቅሰው አውጥተው በአጀንዳ መልክ ለሀገራዊ ምክክር ኮሚሽን ይሰጣሉ ተብሎ ይጠበቃል። ይህ እጅግ በጣም ወሳኝ ነገር ነው። ይህም ማለት የአማራ ክልልን ችግር ብቻ ሳይሆን ኢትዮጵያዊ ፋይዳ ያላቸው ሀገራዊ ምክክር ጠቃሚ የሆኑ እጅግ መሰረታዊ የሆኑ አጀንዳዎች ይሆናሉ ተብሎ ይጠበቃል። በአማራ ክልል የሚገኙ ሁሉም ብሔረሰቦች እና ህዝቦች በጋራ ሆነው አጀንዳዎቻቸውን እንግዲህ በክልላቸው ላይ በሚገባ ተወያይተው ለኢትዮጵያ ሀገራዊ ምክክር ኮሚሽን ያስረክባሉ ተብሎ ይጠበቃል። ይሄ እንግዲህ አንዱና ዋናው የምንጠብቀው ነው። በዚህ ሀገራዊ ምክክር ሂደት ውስጥ ሁሉም ማህበረሰብ ክፍል ይሄ ያ ሳይባል መካተት ይኖርበታል። ይሄ ማለት ምን ማለት ነው? ሁሉም ፖለቲካ ፓርቲዎች፣ ሁሉም ሃይማኖት ተቋማት እና በተለያዩ ምክንያቶች ደግሞ ቅሬታ ያላቸው እና ቅሬታ ወደ ግጭት የከተታቸው ከግጭትም አልፎ ደግሞ ወደ ጦርነት ውስጥ የገቡ የሀገራችን ልጆቻችን በዚህ ሂደት ውስጥ እንዲሳተፉ አሁንም በዚህ አጋጣሚ ጥሪ እናደርጋለን። እስካሁንም ጥሪ ስናደርግ ቆይተናል። ምናልባት የነሱ ጥያቄዎችም ደግሞ በህዝቦቻቸው እና በሁሉም ህዝቦች ይህን ስናገር የአማራን ክልል ብቻ ማለት አይደለም፣ የኦሮሚያም፣ ትግራይንም፣ ሌሎቹንም ሁሉንም ያካትታል እና በእነሱ አማካኝነት አጀንዳዎች ይቀርባሉ ተብሎ ይጠበቃል። እንግዲህ 11 ክልሎችን በዚህ ሁኔታ ለማገባደድ እየተንደረደርን ያለ ነው። ስራዎች ይቀሩናል። የሚቀሩን ስራዎች የፌዴራል ኢንጌጅመንት የምንለው አለ። በፌዴራል ደረጃ መንግስትን ይዞ ሁሉም የማህበረሰብ ክፍሎች በተደራጀ ሁኔታ መሳተፍ እንደሚኖርባቸው እናምናለን። ስለዚህ ከዚህ ቀጥሎ የምናደርገው የፌዴራል ኢንጌጅመንቱን ማካሄድ ነው የሚሆነው። ከዛ መጨረሻው ላይ የምናደርገው በውጭ ሀገር የሚኖሩ ኢትዮጵያውያን፣ ምክንያቱም እነሱም ለሀገራቸው በአካል በሚኖሩበት ሀገር ቢኖሩ ልቦናቸው መንፈሳቸውን ምናልባት ሳይሆን በእርግጠኝነት ያለው ኢትዮጵያ ውስጥ ነው ብለን እናስባለን እና እነሱም ከሀገራቸው የወጡበት ምክንያት ስላላቸው በመሆኑ አጀንዳ እንደሚኖራቸው ምንም ጥርጥር የለውም። ስለዚህ እነሱም ለዚህ ሀገራዊ ምክክር ጉባኤ ይሆናል የሚሏቸውን አጀንዳዎች ነቅሰው ያወጡንላል ብለን ተስፋ እናደርጋለን። ይህንን እያደረግን እያለን የምንሰራው ስራ ቀሪውና ዋናው በተሳትፎ ውስጥ መገኘት ያለበት የትግራይ ክልል ነው። እንደምታውቁት የኢትዮጵያ ሀገራዊ ምክክር ኮሚሽን ሲቋቋም ትግራይ ከፌዴራል መንግስቱ ጋር የነበረውን ሁኔታ ታውቃላችሁ። ነገር ግን አሁን ጦርነት ቆሞ ጥይት ተኩስ ቆሞ የትግራይ ክልል እንግዲህ በቀጣዮቹ ጊዜያት የሚገባ ክልሉ ተደራጅቶ ህዝቦች ልክ ሌሎቹ ወገኖቻቸው እንዳደረጉት ሁሉ እነሱም ወደዚህ ወደ ግጭቱም ወደ ተለያዩ ሁኔታዎች ያስገቧቸውን እጅግ መሰረታዊ የሆኑ ምክንያቶችን በአጀንዳ መልክ ነቅሰው አውጥተው እንደዚሁ የዋናው ምክክር ጉባኤ ተሳታፊ ይሆናሉ ብለን እንጠብቃለን። በተለያዩ ቦታ ላሉ የፖለቲካ ፓርቲዎችም ወይም ግጭት ከፈጠሩ ወገኖቻችንም ጋር የሚፈጸም ነው የሚሆነው። ስለዚህ በተደጋጋሚ አሁንም ቢሆን ጥሪ በትህትና የምናደርገው እኛ የኢትዮጵያ ሀገራዊ ምክክር ኮሚሽን ወይም ደግሞ ዋና ኮሚሽነሩ ወይም ኮሚሽነሮች ለአንድ ወገን ለአንድ መንግስት ክልላዊም ሆነ ፌዴራል ጋር የተለጠፉ ሳይሆኑ ለራሳቸው ለህሊናቸው የሚሰሩ ናቸው። ይህንን ግልጽ ሆኜ መናገር እፈልጋለሁ። ለሌጋሲያችን ለውርሳችን የምንሰራ ነን እና የምንፈልገው ነገር ቢኖር በዚች ሀገር ላይ ሰላም እንዲኖር፣ ህዝቦች እርስ በርስ እንዲቀራረቡ እና ጥያቄዎቻቸውን በሀሳብ ግጭት ሁላቸውም እኩል አሸናፊ ሆነው እንዲወጡ አስችሎ ሁኔታዎችን ማመቻቸት ነው እና አሁንም በድጋሚ በእናንተ በኩል ለአማራ ክልል ታጣቂዎች፣ ለኦሮሚያ ክልልም እና በተለያዩ ቦታዎች ላሉ ወገኖቻችን በዚህ አጋጣሚ ጥሬን አቀርባለሁ። በዋናነት የሀገራዊ ምክክር ዓላማዎች የመጀመሪያውና ትልቁ ሀገራዊ መግባባት እንዲኖር ማድረግ ነው። ተግባብተን መኖር ስንችል እንደ ሰው
በተለይም ለ21ኛው ክፍለ ዘመን እንደሚመጥን ሰው እንደ 20ኛው ክፍለ ዘመን አይደለም 19ኛው አይደለም 21ኛው ክፍለ ዘመን እውቀት መር ዘመን ምርምር መር ዘመን በነ ኤአይ ዘመን የሚያዋጣን መመካከር መነጋገር ነውና ሀገራዊ ምክክር አንዱና ትልቁ ዓላማው ህዝባችን እንዲመካከር ማስቻል ሁኔታዎችን ማመቻቸት ነው። ስለዚህ አንዱ ዓላማው ይሄ ነው። ሁለተኛው ዓላማው ደግሞ በህዝብና በመንግስት መካከል እምነት እንዲፈጠር ማድረግ ነው። በህዝብና በህዝብ መካከል እንደዚሁ እምነት እንዲፈጠር ማድረግ ነው። ሶስተኛውና በጣም ትልቁ ሁላችንም በጋራ የምንሰራው አሁን አድማጭ ተመልካችን ብያለበት ሆነ የምንሰራው ስራ ምንድነው? በኢትዮጵያ ውስጥ ምክክር ባህል እንዲሆን ማድረግ ነው። በተቸገርን ቁጥር ጠመንጃ ወይም ዱላ ወይም ድንጋይ ይዘን ጫካ መግባት ሳይሆን ወደ ጠረጴዛ ዙሪያ ወደ ዛፍ ጥላ ስር መጥተን ወይ ወደ ቤተክርስቲያን ወይ መስጂድ መጥተን ከሽማግሌዎች ከአዋቂዎች ጋር መመካከር ነው። ቤተሰብን ቁጣዎች ቢኖሩ ልጆችን መማታት ሳይሆን መጀመሪያ መነጋገር መመካከር ነው። 21ኛው ክፍለ ዘመን ሰርቫይቭ ለማድረግ መኖር ከፈለግን ምክንያቱም በጣም ኃይለኛ በሆነ ውድድር ውስጥ ነው ያለ ነው። ከመሽን ጋር እየተወዳደርን ያለ ነው። ስለዚህ አንዱና ትልቁ የሚያዋጣን ነገር ልባችንንም አእምሯችንንም በመጠቀም መመካከር እንዲቻል ማድረግ ነው። ስለዚህ ሀገራዊ ምክክር በኢትዮጵያ ውስጥ ዘላቂ ሰላም ይመጣ ዘንድ ምን ማድረግ ይችላል ለተባለው መጀመሪያ ህዝብን ለዚህ ማመካከር ማዘጋጀት ነው። ሁለተኛው ቅድም እንዳልነው በመንግስትና በህዝብ መካከል እንዲኖር መንግስትን ማማከር ነው። ሌላው ቀርቶ አምፀው ችግራችን አልተፈታም ብለው በጫካ የሚገኙ ወንድሞቻችን ለምሳሌ ወደዚህ ሲመጣ በአማራ ፋኖ ነው ወንድሞቻችን ወገኖቻችን ይሄ የቤተሰብ ጥል ነው ሁሉ ጊዜም እንደምናገረው። ለዚህም መፍቻ ቁልፉ መመካከር ነው። ስለዚህ እነዚህን ቅድመ ሁኔታዎች እነዚህን መንገዶችን ያመቻቻል ሀገራዊ ምክክር። ያን ደግሞ ትጥቅ ፈታችሁ ነው አይልም። ትጥቃቸውን እንደያዙ የእነሱ ተወካዮች መጥተው እዚህ ከሚካፈሉ ወንድሞቻችን ወገኖቻችን ጋር አብረው ተቀምጠው አጀንዳዎቹ እነዚህ ናቸው 1 2 3 ተብሎ እኛም ወስደን በሀገር ደረጃ ችግሩ በዘላቂነት እንዲፈታ ማድረግ ነው። ሁለተኛው የምሁራን ሚና በሀገራዊ ምክክር ምንድን ነው? ቅድም የቀረበው ልሂቃን የሚል ነው። ልሂቃን ምሁራንም ሊሆኑ ይችላሉ፣ ቀሳውስትም ሊሆኑ ይችላሉ። የትኛውም አካባቢ በህብረተሰቡ ውስጥ የተሻለ አስተሳሰብ ያላቸው የሀሳብ መሪዎችም ሊሆኑ ይችላሉ። የነዚህ ሁሉ ሚና ምንድነው መሆን ያለበት? አንደኛ ህዝባችን አዎንታዊ አስተሳሰብ እንዲኖረው ለህዝብ ተስፋ መስጠት ነው። ተስፋ የህይወት መሰረት ነው። ተስፋ የህይወት መንኮራኩር ነው። ወጣቶችን በተለይ ወጣቶችን የሚያኖራቸው ነገ እንዲሆናል የሚለው ተስፋ ነው። ወደ አልጋ ስንሄድ ስንተኛ ነገ ነቃለን ብለን ህይወታችን መሰረት ተስፋ ነው። ስለዚህ ትልቁ የልሂቃን ወይም የምሁራን ሚና መሆን ያለበት ለህዝብ ተስፋ መስጠት ነው። የተስፋ መንገድ ማሳየት ነው። ተጨባጭውን ተስፋ። ሁለተኛ በዚያው ላይ ብቻ ያቆምም ከአስተሳሰብ ወደ ቃላት የምንናገረውም ሰላም እንዲሆን ህዝባችን በተከታታይ ስለ ምክክር አስፈላጊነት ማስተማር ነው፣ መመራመር ነው። ይህንን መርጨት ነው። ይህን ሀሳብ ይህን መልካም አስተሳሰብ። ሶስተኛው ህዝባችን ሰላምን እንዲሰራ ማድረግ ነው። ከኛ ተለይቶ ያሉ ወገኖቻችን ወደዚህ እንዲመጡ አባቶቻችን እናቶቻችን በድፍረት እስካሉበትም ሄደው በማምጣት ከህዝብ ጋር እንዲተባበሩ ማድረግ ነው። ስለዚህ በሀሳብ ደረጃ፣ በቃላት ደረጃ፣ በድርጊት ደረጃ በሶስቱም ደረጃዎች ምሁራን ከፍተኛ ሚና መጫወት ይችላሉ።